ዳግማዊ ኃይለ ኢየሱስ አሰፋ ከመንግስታት ከልማት ድርጅቶችና ከግል ተቋማት ጋር ወሳኝ ጥምረት ያለውና ተጽዕኖ ፈጣሪ የሆነ ፕሮጀክቶችን የሚሰራው የፑላ ካንትሪ ዳይሬክተር ነው። በአገሪቱ ውስጥ ትልቁን የእርሻ መድን ያስጀመረውን ፑላ ከ7.5 ሚሊዮን አርሶ አደሮች ተደራሽ በማድረግ በኢትዮጵያ ገበያ በማስተዋወቅ ትልቅ አስተዋጽኦ አበርክቷል። ፑላን ከመቀላቀሉ በፊት በመላው አህጉሪቱ ለሚገኙ መንግስታትና ለጋሾች ፖሊሲዎችና ስትራቴጂዎችን ቀረጻና ትግበራ ዳልበርግን ጨምሮ በበርካታ ድርጅቶች ውስጥ በአማካሪነት ሰርቷል። የግብርና ዘርፍን ዘመናዊ ቴክኖሎጂዎችን በመጠቀም የማዘመንና ምርትን ከመጨመር አንጻር ራስንም ከመቻል እና የተለያዩ አይነት አውንታዊ ውጤቶችን ከማምጣት አንጻር ቴክኖሎጂን እንጠቀማለን። ከዚህ መካከል እንግዲህ አንደኛው መድህን መስጠት ነው። መድህን ከመስጠት ሌላም ደግሞ የአግቴክ አገልግሎቶችን ከመስጠት አንጻር ሀገራችን ውስጥ ከሚሰሩ ድርጅቶች መካከል አንደኛው ፑላ ነው። ዛሬ በሲኢኦዎቹ የፑላ ካንትሪ ዳይሬክተር አቶ ዳግማዊ ጋር ቆይታ ይኖረኛል። አሁን የተለመደውን የመኪናችንን ሴቲንግ ትተን ወደ ከአዲስ አበባ 60 ምናምን ኪሎ ሜትር ይሆናል አይደል? ወደዛ ወጥተን ወደ ወሊሶ መንገድ ከሰበታ አልፈን እየሄድን ነው። እንግዲህ በኋላ ላይ ግብርና ላይ ብዙ ነገሮች እናነሳለን። የፑላ ካሪየር ፓትን ማውራት እንጀምራለን። መጀመሪያ ግን እስቲ ዳጊ ግብርና ውስጥ እሰራለሁ ብለህ አስበህ ታውቃለህ? በጭራሽ አይደል? ግን ብዙ ኢንዱስትሪዎችን ነካክቼ አሁን ግብርና ላይ ራሴን ስላገኘሁ በጣም ደስተኛ ነኝ። አዳዲስ ነገሮችን መማርና አዳዲስ ነገሮችን ኤክስፒሪየንስ ማድረግ ደግሞ እንደወጣት ትልቅ ነገር ደግሞ you're very young. That's an interesting question for later. ግን በጣም እኔ ዳጊን መጀመሪያ የምንተዋወቀው እኔ እናንተ ትዝ like የኤሌክስ አይደለ ዩኒቨርሲቲ ግራጁዌት አድርገህ መጥተህ የኢንተርፕረነርሺፕ ላይ የሆኑ ነገሮችን እያሰብን ነበር አይደለ? ከዛ አንጻር ነው እና አሁን እዚህ ጋር ደግሞ ትልቅ ደረጃ ላይ ደርሰህ ካንትሪ ዳይሬክተር ፑላን የሚያክል ድርጅት እያስተዳደርክ ነው። እስቲ ያ ፓድ ምን ይመስል ነበር አካሄዱ? በጣም ጥሩ። I think I was born and raised in Addis. እሺ so ኢትዮ ፓረንትስ ነው የተማርኩት። አዲስ አበባ ተወልጄ አድጌ ትምህርት ቤት ውስጥ በነበርኩበት ጊዜ አይ ቲንክ በጣም አክቲቭ ከሚባሉት ልጆች መካከል ነበርኩኝ። የተለያዩ የክለብ አክቲቪቲዎች ሊሆኑ ይችላሉ፣ የተለያየ ትምህርት ቤት ውስጥ የሚካሄዱ ኢቨንቶች ሊሆኑ ይችላሉ። ከማኔጅመንት ጋር ቬሪ ክሎዝሊ ከአስተማሪዎች ጋር ጥሩ ሪሌሽንሺፕ ኖሮኝ ያደግኩኝ ልጅ ነበርኩኝ እና ለምሳሌ one of the very interesting things ሁልጊዜ የማረሳው ምንድን ነው I used to lead media and communications club ፎርም አድርገን እንሰራ ነበረ እና የተለያዩ ኢንትረስቲንግ ነገሮች ከሚኒ ሚዲያም ኢቨን ባሻገር የኢፒኤስ ኢንፎርመር የሚል ጋዜጣ ላውንች አድርገን ነበረ። ለምሳሌ የኢፒኤስ ኢንፎርመር የሚለው ጋዜጣ ላይ one of the most interesting thing we did was we designed a crosswords game with teachers' nicknames. And you can imagine their frustration at the same time ደግሞ እንደዚህ ነው እንደሚባለው በተማሪዎች ይሄ ነው የሚሰጠኝ ቅጽል ስም እና በጣም ብዙ ኢንትረስቲንግ ቅጽል ስሞች ነበሩና እንደዛ አይነት በጣም ኢንትረስቲንግ የሆኑ ወጣ ያሉ ኢኖቬቲቭ የሆኑ ነገሮችን እንሞካከር ነበረ በዛ እድገት ውስጥ። How did that shape your thinking? I think አንደኛ ስፔሱን ሰጠኝ፣ በኢኖቬሽን ፍሪደም እና ስፔሱን ሰጠኝ which የትም የማታገኘው ነው አይደለ? ከዛ በተጨማሪ ደግሞ I think one thing I would add is like my dad, my father, he's a management ላይ ነው ረጅም ጊዜ የሰራው. He worked in Total Energies, the oil and gas company, right? And that, I think that's really helped me, give me exposure. ለምሳሌ I've been trusted with his work. And then he would come and ask me for questions. But ማረሳው አምስተኛ ነው ስድስተኛ ክፍል እየነበርኩኝ ለአዲስ አበባ መንገድ ትራንስፖርት they were developing a road safety kit ለስኩል ተማሪዎች and I was developed in English. And he gave it to me and they were actually in parallel translate እያደረጉት ነበረ። ግን he was like አንተም ትራንስሌት አድርገው ሞክረው። አምስተኛ ክፍል ተማሪ ነኝ። ለምሳሌ 7ኛ ክፍል ስገባ MBA-ውን እየሰራ ነበር at that time I remember እና he had people that would type it for him ግን በስክሪፕቱ አምጥቶ ጽፎ type it ይለኛል። What I didn't know in that process is I was also learning, right? እየተማርኩ ነው የጻፍኩኝ ሲሄድ እነዚህ ነገሮች trust ሲደረግ when I had that freedom እና in general it sparked my confidence to do things when you're interested by this kind of things in family circles. በትምህርት ቤት ዙሪያ it really helps a lot. ኮሌጅ አሁን አብዛኛውን ጊዜ እኔ ራሴን አገኘሁበት የምለው ነገር ኮሌጅ ውስጥ ነው። አንተ ደግሞ እንደው ለየት ያለ ኮሌጅ ኤክስፒሪየንስ ነው ያለ።
እስቲ tell me about that. እንዴት ነው? Yeah, I think the college experience is interesting. But prior to that, ምንድነው የሃይ ስኩል ኤክስፒሪየንስ more of the extracurricular activities እንደገባ ረድቶኛል። And what that means is ለምሳሌ Students for Students የሚባል ፋውንዴሽን ሴት አድርገን we were, you know, በጣም ተማሪዎች ነን. We raised money from our parents, we raised money from different parts of communities. You know, 16 ዓመታችን ላይ ትምህርት ቤት ገንብተናል. A very basic school. Yeah. Very basic school, primary school, 6 ክፍል ያለው, አንድ staff room, አንድ library. So, you know, like ይሄ systems thinker, problem solver. So, in me ምንድነው ያየው የመጣሁት ይሄ problem solving activities እንዳሉ I've been realizing that. ከዛ ውጪ ለምሳሌ ተማሪ ሆነን high school ውስጥ again የግል ትምህርት ቤት ተማሪዎችን ኮሌክት አድርገን የሰመር ስኩል ቲቺንግ ፕሮግራም የመንግስት ትምህርት ቤት ተማሪዎችን the program ስንጀምረውኛ በነገራችን ላይ when I led it we were like 20 ተማሪዎች ሁለት የመንግስት ትምህርት ቤት ላይ በሳቱ ጆን ኤፍ ኬኔዲ እና ትንሳኤ ብርሃን የሚባል ካሳንቺስ ጋር የነበሩ ነበር after 3 years of doing that which is 10ኛ ክፍል 11ኛ ክፍል 12ኛ ክፍል that program scaled to bringing like 80 volunteers እንሰጣቸዋለን. So all that came together and moved to my college experience, right? And now ለትልቁን ቻንክ የሰራው አልፈብ ነበር. Exactly. And college was like I didn't know what I wanted to do. ግን እንደ ማንኛውም ኢትዮጵያዊ when you're a science student you're either engineering or medicine, right? So I did engineering. Chemical engineering at Addis Ababa University ከጀመርኩ በኋላ I got an opportunity by training engineer በሆን I got an opportunity ከኢትዮጵያ ውጭ ወጥቼ ያንን scale up ለማድረግ እና college was very interesting in a sense where እኔ ሄድኩበት ትምህርት ቤት it brought together a bunch of you know ከተለያዩ አፍሪካ ሀገሮች ከተለያዩ ዓለም ሀገራት የሚመጡ ተማሪዎችን exposure training and at the same time we had this motto of you know learning by doing የሚባል ነገር so activity ያረክ active ነውና በሄድኩበት ሲስተም የተማርኩበት ሲስተም ግን ወጥቼ ኤክስፕሎር እንዳደርግ አዳዲስ ነገሮችን እንዳይ at the same time ደግሞ ትምህርት ከክላስሩም ውጪ እንደሆነ በኔትወርኪንግ and at the end of the day your network is your net worth በጣም እሱን አስተምሮኛልና so you know what I did every summer I took internships ለሶስት እና ለአራት ወር በተለያየ ኢንዱስትሪ first year of college I did a marketing agency second year of college I did an investment firm third year of college I did a net tech fourth year of college I did consulting also on top of that by the time I graduated I had a collective work experience of 1 year እንዴት ነበር ዩኒቨርሲቲ የት ነበር ዩኒቨርሲቲ yeah so የግላስጎ ካሊዶኒያን ዩኒቨርሲቲ UK ፕሮግራም ነበር ከዛ ላይ ደግሞ አፍሪካ ሊደርሺፕ ዩኒቨርሲቲ ነበር አፍሪካ ሊደርሺፕ ዩኒቨርሲቲ ምን አይነት ወጣቶችን ሰብስበዋል አፍሪካን በአፍሪካ አቅም የሚያምኑ የአፍሪካን ማሳደግ ፍላጎት ያላቸው እና በምንም አይነት ሁኔታ ኢቲካል የሆኑ ሊደሮች ወደ 1 ሚሊዮን ሊደሮች በ2030 ማፍራት እቅድ ነበር አይደል ሶ እዛ የነበረው ኤክስፒሪየንስ በጣም ትልቅ ነበር በምንም የማለውጠው የተለያዩ ፕሮግራሞች የሰጠን ከተለያዩ ሰዎች ጋር ዛሬ እኔ በነገራችን ላይ በየትኛውም አፍሪካ ሀገር በሄድ አንድ ጓደኛ አለኝ ኢትዮጵያ ስትመለስ ታዲያ የነበረው እንዴት ነው ካልቸር ሾኩ ወደ እዛኛው ስቴት ነው ስትመለስ ግን ደግሞ እዛው ያን አኗኗርም ሊሆን ይችላል ያደክበት ስለሆነ ያን ያለው ጥላ ይኖር ይችላል ግን ከፕሮፌሽናል ካሪየር ፓት ወይንም ከስራ ጀማመር እንዴት ነበር ሶ ሁሉ ጊዜም ኢትዮጵያ እንደምመለስ አውቀዋለሁ ሁሉ ጊዜ ለምን አንደኛ የአገሪቱን ምቅ ፖቴንሻል አውቃለሁኝ ሁሉ ጊዜም የኔ ፍላጎት ፕሮብለም ሶልቭ ማድረግ ነው ለውጥ ማምጣት ነው አንደርሳልቭ ለሆኑ ኮሚኒቲው ሰፖርት ማድረግ ነው ደግሞ ህይወቴ ከድሮም ከትምህርት ቤትም ጀምሮ የምንሰራቸው ትምህርት ቤቶች ሊሆኑ ይችላሉ ቮለንቲር የምናደርግባቸው ፕሮግራሞች ሊሆኑ ይችላሉ all of this ቮለንቲር እያደረግን ስንሰራ ለውጥ ፈልገን ነው አይደለ ሶ ወደዚህ በተመለስኩበት ሰዓት I was guided by mentors ሌላ my second thing ቅድም የመጀመሪያ ያነሳሁት ኢምፖርታንት ነገር አለ ለወጣቱ ምንድነው ኤክስፕሎር አድርጉ ቴስት አድርጉ ምን እንደምትፈልጉ ሁለተኛ ደግሞ ሜንቶር ይኖራችሁ ሶ እኔ ሜንቶሮች ነበሩ ኢዮብ ስዋረን በጣም ማመሰግነው ሰው ነው በህይወቴ he's currently working at the Trade and Development Bank እና ብዙ ነገር ጋይድ እና ሼፕ ያደርገናል ምን ብቻ አይደለም በኔ አካባቢ የነበሩ ልጆችን እና ወደ ኢትዮጵያ የምትመለስ ከሆነ አለኝ one of the greatest advice I got as well as ሌላ ፓርትነር ዳልበርግ ሰሰራ የዳልበርግ ፓርትነር ነበር አለች ሪጂናል ዳይሬክተር ነች አሁን ሊሊያን ኪዳኔ ትባላለች
ፕራየር ኤክስፒሪየንስ ኢትዮጵያ ውስጥ ያስፈልጋል። ከዛ ፊት እኔ ከኢትዮጵያ ውጭ ነው የሰራሁት ማጠቃለያ ሎካል ፈርም ኖሌጅ ያስፈልጋል በሚል ኢዮብ ማን ጋር አስተዋወቀኝ። ሄኖክ አሰፋ ፕሪሳይዝ ፕሪሳይዝ ገባሁኝ። it was a very interesting time because I learned how to work with Ethiopians and at the same time ሲስተሙን ፕሮሰሱን እዛ great things ሰራን። በሰዓቱ ለግብርና ትራንስፎርሜሽን ኢንስቲትዩት የቢ ሴክተር ስተዲ ትልቅ ስተዲ በነገራችን ላይ ኢትዮጵያ በጣም እምቅ ሀብት አላት በንብና በንብ እርባታ ሴክተር ስቲል ያልተጠቀምንበት ነው። ስለ ማር ብዙ ነገር እየሰማው ነበር። ስትራቴጂ አልነበረውም ሴክተሩ። ሶ ኤኤፒ የሚባል ፕሮግራም ነበር፣ እሱን ሊድ አድርገን ሰራን which was my very first project in the country. ግን that was enabled through connections again, as I said earlier. Network is net worth. የምታውቃቸው ሰዎች it's not about these days I think it's not about what you know, it's becomes who you know ማንን ታውቃለህ ነው እንጂ ምን ታውቃለህ I mean it's relevant ግን network really helps you እና ደግሞ ፖዚሽን ለማድረግም ራስን ይጠቅምሃል። የሆነ ቦታ ካልተገኘ እድሉ ቢኖርም አታገኝ። Exactly, and this brings me to the third advice I have, which is please leverage your networks. I think ከዛ በኋላ ወደ ዳልበርግ መጣሁ። እሺ which as I said consulting ለኔ በጣም ኢምፖርታንት ኢንዱስትሪ ነበረ። ዳልበርግ ውስጥ ስንገባ በጣም ፎከስ የሚያደርገው ተቋሙ ምን ላይ ነው? ኢንተርናሽናል ኮንሰልቲንግ ፈርም ነው፣ ግን ዴቨሎፕመንት ላይ ነው። እንደ ሌሎቹ ኮንሰልቲንግ ፈርሞች አይደለም ነው። ይሄ በጣም ፕራይቬት ቢዝነስ ሊንክድ ማማከር ስራ እንሰራለን። ሞር ኦር ሌስ የምንሰራው መንግስትን ከመንግስት ባለፈ ደግሞ ፋውንዴሽኖች ኢንክሉዲንግ the Mastercard Foundation. The very first project I was trusted with was የኢትዮጵያ ኢንዱስትሪ ፖሊሲ ዲዛይን ማድረግ ከአፍሪካ ዴቨሎፕመንት ባንክ በተገኘ ፋንዲንግ ለኢትዮጵያና ለሴኔጋል አክቹሊ የኢንዱስትሪ ፖሊሲ ዲዛይን ማድረግ ስራ ላይ በመሳተፍ ኦልሞስት ለመጀመሪያ ጊዜ የኢትዮጵያ ሚኒስቴሮችን አንድ ሩም ላይ ቁጭ አድርጌ ይሄ ነው መሆን ያለበት ፖሊሲ ፕሊዝ ቴክ ኢት አፕ ይሄን በጣም ዲቴይልድ የሆነ ስራ ነው። ኦልሞስት አንድ አመት ከ8 ወር ብዙ ኪ ኢንፎርማንት ኢንተርቪው በተለያየ ኢንዱስትሪ ሌዘር፣ ቴክስታይል፣ ሚት ከሁሉም ኢንዱስትሪ ቁጭ ብለን ኢንተርቪው አድርገን ፎከስ ግሩፕ ዲስከሽን አድርገን ኤክስፖርተሮችን አምጥተን ልክ እሱ እንዳለቀ ኤክስፖርት ስትራቴጂ ሰራሁኝ ለኢትዮጵያ። at the same time የተለያዩ ሴክተሮችን ማየት ከኢትዮጵያ መውጣት at the same time ለብዙ አፍሪካ ሀገሮች የኢንዱስትሪ የፖሊሲ ምክር መስጠት ስራ ላይ ረጅም ጊዜ ከቆየ በኋላ I think pan African ሆንኩኝ። አሁን ወደ ፑላ እንምጣ እስቲ። ፑላ ጀስት ለተመልካቾቻችን እንደ ኦቨርቪው ምንድነው የሚሰራው? ምን አይነት ፋሲሊቲዎች ነው ያሉት? በጣም ጥሩ። ፑላ ዘን አግቴክ የአግሪካልቸር ላይ የሚሰራ የቴክኖሎጂ ኩባንያ ነው። ላለፉት 10 አመታት በ20 ሀገራት በላይ የተለያዩ ፕሮዳክቶችን ለአርሶ አደሮች ስናቀርብ ቆይተናል። በዋነኛነት የግብርና ኢንሹራንስ because right now ዓለማችን እንደምናየው ግብርና ኢንሹራንስ አፕቴኩ በጣም ሚኒማል ነው። 3 ኤግዛምፕል እሰጥሃለሁ። አንደኛው ኤግዛምፕል ኬንያ ብትሄድ ለምሳሌ 1-4 ሚሊዮን ኬንያውያን በየአመቱ በጎርፍ ምክንያት የሚበሉት የላቸው። ናይጄሪያ 2022 ለኛ በሰራነው ጥናት ለአውሮፓውያን አቆጣጠር 7-10 ናይጄሪያውያን በጎርፍ ተጠቅተዋል። አርሶ አደሩ የአየር ንብረት ለውጥ በከፍተኛ ሁኔታ እያጠቃው ነው። የአየር ንብረት ለውጥ ደግሞ መቆጣጠር የምንችለው ነገር አይደለ ከአቅሙ በላይ የሆነ ነገር ነው። አየር ንብረት ለውጥን እንዲቋቋም አንደኛው እንደ መንስኤ ወይም እንደ መቋቋሚያ ቱል ያለው ምንድነው? የግብርና ኢንሹራንስ ነው። ፑላ እንደ ሲስተም አግሪጌተር እንደ ኢኮሲስተም ቢልደር መተን ከመንግስት ጋር ለምሳሌ መንግስትን የግብርና ኢንሹራንስን ጥቅም በማስረዳት የተለያዩ ጥናቶችን በማድረግ ከልማት አጋሮች ጋር የተለያዩ ፈንዶችን ሬዝ በማድረግ የሙከራ ስራዎችን በመስራት እንዲሁም ደግሞ ይሄ በፍላጎቱ በኩል ነው። በአቅርቦቱ በኩል ደግሞ ከኢንሹራንስ ኩባንያዎች ጋር አንድ ላይ በመስራት ኢንሹራንስ ኩባንያዎች ኢትዮጵያ ውስጥ ለምሳሌ ከ17 በላይ ኢንሹራንስ ኩባንያዎች አሉ አይደለ? 4 ወይ 5 ብቻ ናቸው ግብርና ኢንሹራንስ የሚሰሩ። የተለያዩ ቴክኖሎጂዎች፣ ሲስተሞች፣ ቱሎች በመስጠት የግብርና ኢንሹራንስ ስኬል እንዲያደርግ እናደርጋለን። ይህ ደግሞ የሰብል ኢንሹራንስ አለ፣ የላይፍ ስቶክ ወይም ደግሞ የእንስሳ ኢንሹራንስ አለ፣ ለአርብቶ አደርና ለከፊል አርብቶ አደር አካባቢዎች ላይ የሚሰራ ከ20 ሀገር በላይ ከ20 ሚሊዮን አርሶ አደር በላይ በእኛ ፕሮግራም ውስጥ ይገኛል። እነዚህም ደግሞ በአይኤፍሲ ባክ ተደርገን በጌትስ ፋውንዴሽን እየሰራ ያለ
ተቋም እንዴት ጆይን አደረኩኝ? ፑላ 2017 ነው ኢትዮጵያ የመጣው። 2017 መጥቶ በዛ ሰዓት እንኳን አይደለም የግብርና ኢንሹራንስ ሊሰራ ኢትዮጵያ ውስጥ ባንክ ቡክ ካልያዝክ ባንክ ገንዘብ የማታወጣበት ጊዜ፣ ኤቲኤም ካርድ ሰው የማይፈልግበት ጊዜ ነበርና የሆነ የሙከራ ስራ ተሰርቶ አልተሳካም፣ ወጡ። ካንትሪ ዳይሬክተር እየፈለጉ ነበር 2022 ላይ። አሁን is the right time to join, ወደ ኢትዮጵያ ለመመለስ ብለው እየፈለጉ ነበረ። እኔም ደግሞ ወደ ኢምፕሊሜንቴሽን ሙቭ የማድረግ ፍላጎት እያደገ ነው። ለምን ኮንሰልቲንግ እንዳልኩ ጥናቶች እንሰራለን። ቲዮሪ ነው፣ አየር ላይ ያለ ነገር ነው፣ መሬት ላይ ያለው ነገር። አንዳንዴ የሰራሁት ጥናት ለምሳሌ እንዲህ ማለላቸው በዚህ ሼልፍ ተደርገው ይተቀመጡ አሉ አይደለም፣ ምንም ነገር ሳይሰራበት እና አሁን ሌላኛውን ሳይድ ነው ኢምፕሊሜንቴሽን። እንዴት ነው አንድን ስራ መሬት ላይ ወርደን ስንሰራው ምን ይመስላል የሚለውን እያየን ሳላይ ፑላ ፋውንደሮቹን አገኘኋቸውና ማውራት ጀመርን። ሁለት ነገር ኮንሰርን ነበራቸው በሳቱ። አንደኛ ኮንሰልታንት ኢምፕሊሜንተር ሊሆን አይችልም አሉ። እናንተ ቲዮሪ ላይ ጎበዝ ናችሁ እንጂ ኢምፕሊሜንት አታደርጉ። ሁለተኛ ደግሞ 27 ዓመቴ ነው፣ አንተ 27 ዓመት ነው እና አቨሬጅ የኛ ካንትሪ ዳይሬክተር እድሜያቸው አቨሬጅ እድሜው 45 አይደለ? በተቋም ውስጥ ያለው ማለት ነው። ለነገሩ እኮ ብዙ እንደዛ ነው። እንዴት አንተ ይሄን ፑል ኦፍ ልታደርገው ትችላለህና ትንሽ እልህ ነገር አለችኝና ምን አደረኩኝ? አይ ቱክ አ ፔይ ካት እና ጆይን አደረኩኝ። ግን ዋታይ ጆይን ካንትሪ ዳይሬክተር የሚለውን ታይትል ሊሰጡኝ አልፈለጉ። ፕሮጀክት ማኔጀር ሆኜ ጆይን ላደረግኩ። ፕሮጀክት ማኔጀር ሆኜ ጆይን አደረግኩ። አይ ቱክ አ ፔይ ካት and I was determined to prove them wrong ፋውንደሮቼ እና በዛ ጆይን አደረግኩኝ። so I built the business from scratch አይደለ? እስቲ የኢትዮጵያን ቢሮ እንዴት ነው አሁን ወደ ኢትዮጵያ ፊዚካል ፕሬዘንስ አብዛኛውን ጊዜ ለመልቲናሽናል ካምፓኒስ ይከብዳል አይደለ? አሰራሩን ቢሮክራሲውንም ማንሳት ትችላለህ። መተህ ስትሰራ ለየት ያሉ ሴት ኦፍ ፕሮብለምስ ወይም ችግሮች ነው የሚያጋጥሙ። እኔ አንተ እንደ ኢትዮጵያ መተህ ስናደርጋለን ሌላ ደግሞ ገብቶሃል አይደለ? እስቲ ምን ተሞክሮ እንዴት ነበር እሱ? እንደ as the youngest ወጣቱ ሊደር ወይም ደግሞ እንግዲህ 28 ዓመት ካንትሪ ዳይሬክተር ሆኜ ጆይን ሳደርግ ምንድነው በመጀመሪያ ደረጃ ያደረግነው ቢሮውን ከሪቤት ነው የተጀመረው። አት ሴም ታይምም ከድሮ ቢሮ የሚሆነ ሰዓት ላይ አብሮኝ ሮቤል የሚባል ልጅ ነበረ። እኩል ነው የጀመርነው። እሱ ፊልድ ኦፕሬሽኑን ሊድ ያደርግ ነበረ። ግን ኤቭሪቲንግ ፍሮም ስክራች ሊጋል አግሪመንት በለው ከኢንቨስትመንት ኮሚሽን ጋር ያለውን ከኢንሹራንስ ኩባንያዎች ያለውን ግን እግዚአብሔር ይመስገን ጥሩ ኔትወርክ አለኝ እንዳልኩ ኔትወርክ ዳታ ቢልድ ድሮ ሄልፕ ሶ ዊ ኢንቨስትድ ኢን ስተዲ ከግብርና ትራንስፎርሜሽን ኢንስቲትዩት ጋር አንድ ላይ በመሆን ምንድነው የተረዳ ነው? አንደኛ የበፊቶቹ ፕሮዳክቶች ድርቅን ብቻ ነው ፕሮቴክት የሚያደርጉት። አርሶ አደሩ ትረስት ሉዝ አድርጓል። አርሶ አደሩ ከድርቅ ውጭ ብዙ አፌክት የሚያደርገው ነገር አለ፣ በሽታ አለ። ለምሳሌ እኛ 3-4 ጊዜ ፔይአውት የካሳ ክፍያ ስንከፍል ለአርሶ አደሩ ማለት ነው። ምክንያቱ ድርቅ ብቻ አይደለም፣ ገባህ አይደለ? በሽታ አለ፣ በረዶ አለ። ኢትዮጵያ ውስጥ በረዶ ይዘንባል ብለህ ታምናለህ? ጎጃም ላይ እኛ ዊትነስ ያደረግነው ግን ድርቅ ብቻ ፕሮቴክት የሚያደርግ ፕሮዳክት ከሆነ ቢልድ ያደረግከው አርሶ አደሩ ተቀባይነት አያገኘው። ሁለተኛ ፕሪሚየሙ አፎርደብል አልነበረም፣ በጣም ውድ ነበረ ፕሪሚየሙ። 1,000 ብር አርሶ አደሩ ኢንሹራንስ ፕሮግራም ውስጥ ግባ ስትለው፣ ምክንያቱም ምንድነው ፎከስ የሚያደርገው የተወሰኑ ቀበሌዎችና ወረዳዎች ላይ ነው። ትንሽ አርሶ አደር ነው የሚገባው። ትልቁ የሚባለው ኢንሹራንስ ፕሮግራም 25,000 አርሶ አደር ነው ያመጣው። 19% ነው ፕሪሚየም ሬቱ። ምን ማለት ነው? ለ1,000 ብር ሰሜን ሹር ለ10,000 ብር ሰሜን ሹር 1,900 ብር መክፈል አለብን ማለት ነው። በጣም ውድ ነው። ሶ ይሄ ደግሞ ሪስኩ አንድ ቦታ አግሪጌትድ ከሆነ ሪስኩ ስለሚጨምር ፕሪሚየም ሬቱ ይጨምራል። እነዚህን ሁሉ ነገሮች ከግምት ውስጥ በማስገባት ፈንድሬዝ አደረኩኝ። ሶ ሌላ የኔ አንደኛው ፕሪንሲፕል ምንድነው? በአርሶ አደር ገንዘብ ምንም ነገር አንሞክርም፣ መሞከርም የለብን። የአርሶ አደር ገንዘብ ላይ ምንም ነገር ቴስት ማድረግ ስለሌለብን ከተለያዩ ተቋማት የዓለም የምግብ ፕሮግራም KFW በመሆን ለዚህ ፕሮግራም ከ$6 ሚሊዮን በላይ ሬዝ አድርገናል በዚህ 18 ውስጥ። ሶ የሙከራ ስራ አማራ ክልል ላይ 122,000 አርሶ አደር ይዘን ላውንች አደረግን። ይህ ከኢትዮጵያ ውስጥ ከነበሩት ፓይለቶች ተደምሮ እንዳልኩ አንዱ ትልቁ ፕሮግራም 25,000 አርሶ አደር ነው የነበረው። ይሄ 122,000 አርሶ አደር ነው። ፐርሰንት ፕሪሚየሙ ይሄ አርሶ አደር የሚያዋጣው ድሮ 18% ይሄድ ነበር። ቴክኖሎጂን በመጠቀም ኢንሹራንስ ኢንጂኖቻችንን AI እና ማሽን ለርኒንግ በመጠቀም ወደ 6.5% ማውረድ ችለናል። የአርሶ አደሩ ኮንትሪቢዩሽን እስከ 200 ብር ድረስ ማውረድ ችሏል፣ ከ1000 ምናምን ብር ቅድም እንዳልነው። ይህም ሶሉሽን ዛሬ ላይ ይገኛል። በ18 ወር ውስጥ 1 ሚሊዮን አርሶ አደር እዚህ ፕሮግራም ውስጥ ገብቷል። ይህ በምስራቅ አፍሪካ ትልቁ የኢንሹራንስ ፕሮግራም ነው። እስቲ ቻሌንጆች ይኖራል እርግጠኛ።
በአጠር ባለ መንገድ ቻሌንጆቹን ከዛ ደግሞ እንዴት ያነሳቸው ነገሮች ስላሉ ቻሌንጆቹም አሉ። እነዛን ቻሌንጆች ደግሞ ፒቮት አድርገህ ስትመጣ ምን አይነት ስትራቴጂዎች ተጠቅመህ? አንድ ቀላል ኤግዛምፕል እሰጥሃለሁ ለዚህ። አማራ ላይ የነበረው ረብሻ ሲጀምር እኔ ስራውን ለማስጀመር አማራ ክልል ነበርኩኝ። ኢንተርኔት ተዘጋ፣ ፍላይት ተዘጋ። ዳታ ኮሌክሽናችን እኛ የሚሰራው በዲጂታይዝድ ነው አፕ ላይ ነው። አርሶ አደር የምንመዘግበው ቀበሌ ላይ፣ ኋላ ላይ የሚያጨዳ ስራ ሲሰራ ሎስ አሰስመንቱ በአፕ ነው። ኢንተርኔት ይፈልጋል። ኦቨር በሰዓቱ ወደ 400-300 ሰው ካልተሳሳትኩኝ ፕሮግራም ውስጥ ገብቷል። አሁን ይህን ፕሮግራም ዘግተን እንወጣለን፣ ፌል እናደርጋለን ወይስ እንቀጥላለን? እኔ ራሴ እዛ ላይ ቁጭ ብዬ እንዴት ነው ብናስቀጥለው? ግን እንዴት ፒቮት አደረግን? ኢኖቬቲቭ በመሆን ነው። ለምሳሌ ከቲሞቻችን ጋር ሆነን አፑ ኦፍላይን እንዲሰራ አደረግነው። ለምን? ዴታ ኮሌክሽን ኢዝ ዘ ኮር ኦፍ ዘ ቢዝነስ። አርሶ አደሩን ካልመዘገብኩት ያን ዳታ ሪል ታይም ካልመጣልኝ እኔ ኢንሹር ማድረግ አልችልም። ብዙ አይነት ኢንቨስትመንቶቼ ከዛ ጋር ሊንክ ስለሚሆኑ ማለት ነው። it took us 3 days to develop an offline module of that app። ወጣት ሆኖ እንግዲህ የዛሁ there is a process እዚህ ጋር የደረስክበት መሪ ደግሞ ስትሆን ወይም ዋና ስራ አስፈጻሚ እዛ ኢኩዊቫለንት ካንትሪ ዳይሬክተር ስለሆነ በዛ እናድርገው። ግን በዚህ እድሜ እንደዛ አይነት ቦታ ላይ ስትቀመጥ በጣም የራሱ የሆኑ ፊሎሶፊዎች፣ አይዲዮሎጂዎች ያስፈልገዋል። እስቲ ለአንተ ሊደርሺፕ ፊሎሶፊ ነው ወይንም እኔ የስራ አመራር ላይ የምጠቀምባቸው የፍልስፍና መርሆች እነዚህ ናቸው የምትላቸው? እንግዲህ 5 ነገሮች ናቸውና ቲሙም ያውቀዋል። ሁልጊዜ የምናወራቸው በጣም ዲፋይን 5 ነገሮች ናቸው። ቲሙም ያውቀዋል፣ ይጽፉታል አንዳንዴ። የመጀመሪያው ፐርፐስ ድሪቭን ስራ ወይም ደግሞ ይሄ አላማ ያለው ሊደርሺፕ መኖር ነው። ሁለተኛው ከቲሜ አንድ ነገር አለ፣ አንድ ፊሎሶፊ አለ። ምንድነው? ሃይ ኤክስፔክቴሽን ግን ሃይ ሰፖርት። ሁልጊዜም ሃይ ኤክስፔክቴሽን አለኝ። ሃይ ካሊበር የሆነ ቲም ነው ሊኖረን የሚገባው። ኖ ኤክስኪውዝስ ቱ ዲሊቨር ባይ ሁክ ኦር ክሩክ። የትንፍጩ ዱቄቱን አምጪ እኛ ቤት ይሰራል በደንብ። ሶስተኛው አይ ቲንክ ኢንቴግሪቲ እና አካውንታቢሊቲ ነው እና ማንም ሰው ሪስፖንሲቢሊቲ ሊወስድ ይገባል አይደል? ለምትሰራው ስራ you should be very responsible including myself. I should be okay. I think አንደኛው የብዙዎቻችን ኢትዮጵያውያን ችግር ምንድነው? አካውንታቢሊቲ መውሰድ አንፈልግም። if we're wrong or we've been wronged either we choose ጸጥ ለማለት ወይም ደግሞ እኔ ይሄ አጥፍቻለሁ። መጨረሻ የቀሩት 2 ነገሮች ምንድነው? የምንሰራው ስራ የሰርቪስ ኦሪየንትድ ኢንፍሉዌንስ የምንለው ነገር አለ አይደለ? ሰርቪስ ነው በቃ we're providing a service to small holder farmers አይደለ? እና we need to be able this is a platform to serve። እኔ አሁን የተሰጠኝ ኃላፊነት ቲሜም ደግሞ መሬት ላይ ሊድ ለማድረግ ብቻ ሳይሆን ሰርቭ ለማድረግ ነው። ዳግማዊ ካንትሪ ዳይሬክተር ስታደግ ሰርቭ እያደረኩ ነው ማንን? ቲሜን ሰርቭ እያደረኩ ነው ማንን? ፋርመርዝን ሰርቭ እያደረኩ ነው ማን ነው? ክላይንቶችን። ይህን ሁሉ ነገር ስናደርግ ከሊዲንግ ባለፈ ሰርቪ ሞስት ኢምፖርታንትሊ በስተመጨረሻ አድማረገው ነገር ምንድነው? we need to celebrate። I think one of the problem with people is you need to celebrate small wins. small win ይሁን big win ይሁን እንደ ሰው ሴሌብሬት ማድረግ መቻል አለብን። በአጠቃላይ successful very እና ለዚህ ጀርኒ በአጠቃላይ እንደሆነ ራስህን ግለጽ ብትባለው እንደ ክሎዚንግ ሪማርክ አይነት ነገር አለ አይደል? እስቲ የመጨረሻ ማለት የምትፈልገው ነገር ካለ እሱን እድል አድርግና ፈረሳችንም ደክሞታል። አዎ ቆም አድርገን ነው ፈረሳችንን እናወራ። በጣም ጥሩ። እንደ ክሎዚንግ ሪማርክ የተወሰኑ የማያቸው ነገሮች አሉ አይደለ? ካወራኋቸው ነገሮች ሰምራይዝ ባደርግ አንደኛ ለወጣቱ ትውልድ 2 ነገሮች ቅድም ሜንሽን አድርጌያለሁ። የትኛው ካሪየር ፓዝ ውስጥ መግባት እንደምትፈልጉ ባታውቁ እንኳን ቴስት ለማድረግ አትፍሩ። ኢንተርንሺፖችን ለመውሰድ ኦፕን ሁኑ። ፔይድም ይሁን አንፔይድም ይሁን ኦፕን ሁኑ። ሞስት ኢምፖርታንትሊ ደግሞ ኤክስፕሎር እንዳልኩ ኔትወርክ በጣም your network is your network። ሰው ተተዋውቁ፣ ኢቨንቶች ላይ ተሳተፉ። ማለት ሉክወርም ለብ ያለ ነገር መሆን የለበትም። አንድ ነገር ከያዝን በደንብ አሞቀ መሆን አለበት። ገባ? ለብ ባለ ኤነርጂ የሚያዝ ነገር መቼም ስኬል አያደርግምና እኔ አይደለም 3-4 ቢሮዎች እንደ አንተ ምኑ ችክ ያለው ነው ተበያለውኝ። አንድ ክልል ሄጄ ኤግዛክት ወርዷን አረሳት። ምኑ ችክ ያለው ነው ልጅ አይደለም እንዴና ፐርሲስተንት መሆን በጣም ይጠቅመናልና ሚስ ለርን ሪለርን እና አንለርን ከ70% እና 80% በላይ አግሪሪያን ኢኮኖሚ ላይ ወይም ሰብስቴንስ ፋርሚንግ ላይ ያለ አርሶ አደር ከግማሽ ሄክታር በታች ይዞ it's given
ፖስት ሃርቨስትን ብንተው እንኳን በትንሹ ኤቭሪ ይር 20-30% ሎስ አለ ኤቭሪ ሲዝን። አይ ሆፕ ዲስ ዊል ስኬል ቱ ዘ ሌቨል ዳት ዊ ዋንት ቱ ቢ ስኬል ሶ ዳት አርሶ አደሮቻችን ይህን ሶሉሽን እንዲያገኙት የመንግስትን አቴንሽን እያገኘ ነው፣ የፕራይቬት ሴክተር አቴንሽንን እያገኘ ነው። አሁን ሌሎች ቻሌንጆችንም ደግሞ እንደዚህ እያየን ለሀገራችን ባክቦን ለሀገራችን ኢኮኖሚ ለሆነው ለግብርናም ከግብርናም ውጭ ላሉ ሴክተሮች እንደ አንድ ወጣት ፕሮፌሽናል ሰፖርት ለማድረግ ዝግጁ ሆነን እንሰራለን። አንበሳ ዳጊ በጣም ለቆይታችን አመሰግናለሁ። ጊዜን ሰጥተህን ተሞክሮህን ስላካፈልከን በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ቴንክ ዩ